ሰላም ቤተሰብ እንዴት ናችሁ? የዩቲዩብ ቪዲዮ መስራቱ እንደቀጠለ ነው ማለት ነው። ዛሬ ደግሞ እንግዲህ ዩቲዩብ ለመጀመር አስባችሁ ግን በሶሻል ሚዲያ የሰማችሁት የተጋነነ የዩቲዩብ አጀማመር እንዲሁም የሶሻል ሚዲያ በተለያየ ማለት ነው እንግዲህ ተጋኖ የሚነገርን በሶሻል ሚዲያ ህይወታችሁን መቀየር ትችላላችሁ ምናምን በሚል ተጋኖ በሚነገረን መረጃ ግን ቅንጣት አንድ እርምጃ መራመድ ሳንችል ለቀረን ነው ማለት ነው። እኔ እንግዲህ ከብዙዎቻችሁ መካከል እንግዲህ ለብዙ ዓመታት ያክል ዩቲዩብ ስመለከትና በሶሻል ሚዲያ በዩቲዩብ ብቻ ህይወታችሁን የምትቀይሩበት በአንድ አመት ባልሞላ ጊዜ ውስጥ በቀናት ባልሞላ ጊዜ ውስጥ እንዴት አድርጋችሁ 1000 ማለፍ ምናምን በሚሉ በጣም ማለት ነው በጣም የተጋነኑና በቃ ከግማሽ ፐርሰንት በላይ ሀሰት በሆኑ መረጃዎች ማለት ነው እንግዲህ ከዩቲዩብ እንዳንጀምርና ዩቲዩብ እንዳንሰራ ማለት ነው በጣም ማለት ግማሽ በግማሽ ሀሰተኛ መረጃ ነው የሚነግሩን ዩቲዩበሮች ብዙዎቹ ማለት ነው። እንዴት ብትሉ ለምሳሌ በሳምንት ውስጥ የራሳችሁን ገቢ መፍጠር የምትችሉ የሚባል ነገር የለም። በቃ ዋናውና ትክክለኛው አንደኛ ወስኖና አምኖ የሚገጥሙንን ችግሮችና ፈተናዎች ተቋቁሜ ዩቲዩብን እንዴት በስልኬ መጀመር እችላለሁ ብሎ እንጂ በአምስት ደቂቃ ውስጥ ተከፍቶ ህይወትን የሚቀይርም ሆነ በአምስት ቀን ውስጥ ሚሊነር የሚኮንበት ምንም ሚንስ የለም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው? ምቹ ቦታ መጠበቅ አይጠበቅባችሁም። የተለያዩ ለዩቲዩብ የሚያስፈልጉ ማቴሪያሎች ግዴታ አይደሉም። በቃ ስልካችሁ ይዛችሁ እንደዚህ ስክሮል የምታደርጉበት ስልካችሁ ብቻ እና ኢንተርኔት ነው የሚያስፈልጋችሁ። አለበለዚያ ግን ለምሳሌ ዩቲዩብ ላይ አንዳንድ ተምኔሎች ምናምን አይታችሁ እንደሆነ በዚህ ሀገር ዶላር በዚህ ደግሞ ምናምን ብለው ያስቀምጡና በሳምንት ብቻ እንዴት ምን እንደምታደርጉ ይሄ የነሱ ቪው እና ተመልካች መሰብሰቢያ ነው። ስለዚህ ምን ልላችሁ ፈልጌ ነው? የተለያየ የሶሻል ሚዲያን እየተጠቀማችሁ ማለት እያያችሁ በሳምንት ውስጥ በሶስት በአራት ቀን በአምስት ቀን ውስጥ እያሉ የሚያደነዙዛችሁን ሳይሆን እንዴት ልጀምር በማለት ለምሳሌ አንድ ስልካችሁን አንስታችሁ ጄሚናይን ለምሳሌ ክፍት አድርጋችሁ ስቴፕ በስቴፕ ደረጃ በደረጃ ጀምሬም ከዚህ ቀደም ሶሻል ሚዲያ ተጠቅሜ አላውቅም፣ ግን አሁን ዩቲዩብ ልጀምር ነው። ስለዚህ ደረጃ በደረጃ ትነግረኛለህ ብላችሁ ጽፋችሁ ብትነግሩት ዩቲዩብ አፕ ጫን ይልሃል። በቃ ካጫጫኑ እንዴት ቬሪፋይድ የሆነ የዩቲዩብ አካውንት እንደምከፍቱ በቃ ደረጃ በደረጃ ነው የሚያሳያችሁ። ከዛ በኋላ ደግሞ ትክክለኛ ዩቲዩብ አካውንት ከከፈታችሁ በኋላ ምንድነው የሚሆነው? ቀጣዩ ቪዲዮ መስራት ነው። ቪዲዮ ከሰራችሁ በኋላ ለምሳሌ ተምኔል ማዘጋጀት ወይ ምናምን ሊሆን ይችላል። አሁንም አካውንቱ ቬሪፋይድ መሆኑን ከጄሚናይ ጋር ከጨረሳችሁ በኋላ ቪዲዮ ሰርቻለሁ፣ እንዴት ኤዲት ላድርገው፣ እንዴት ተምኔል ልስራበት፣ አሁንም ደረጃ በደረጃ እንድትነግረኝ ነው የምፈልገው ብላችሁ በምትችሉት ቋንቋ በቃ በአማርኛም በእንግሊዝኛም በኦሮምኛም ኤኒ ቋንቋ እናንተ በምትችሉት ጄሚናይ ይችላል። ስለዚህ ምን ትሉታላችሁ? አሁን የዩቲዩብ አካውንት ከፍቼ ጨርሻለሁ። ቪዲዮ የአምስት ደቂቃ ወይም የአራት ደቂቃ ጀማሪ እንደሆናችሁ መጠን ከአምስት ከስድስት ደቂቃ ባይበልጥ ለተመልካችም አዲስ ስለሆናችሁ ሰው ሳይሰለች እንኳን የምትሉትን ነገር ሊሰማችሁ ስለሚችል ማለት። ስለዚህ እንዴት አድርጌ ኤዲት ላድርገው፣ ምን አፕሊኬሽን፣ የትኛውን አፕ ለተምኔል፣ የትኛውን አፕ ደግሞ ለቪዲዮ ኤዲቲንግ ልጠቀም ብላችሁ በገባችሁ ቋንቋ መጠየቅ ብቻ ነው። ከዛ እሱ የሚያውቀውን ለኤዲት ይሄ ይቀላችኋል፣ ለተምኔል አሰራር ደግሞ ይሄ ይቀላችኋል ብሎ ቢያንስ 3 4 አፖችን ያስቀምጥላችኋል። አፑን ዳውንሎድ እስከማድረግ አይደለም እንኳን እንዴት ኤዲት እንደምታደርጉት አይደለም ትክክለኛ ለምሳሌ ፕሌይ ስቶር ላይ ስትገቡ የሆነ አፕሊኬሽን ሰርች ስታደርጉ ብዙ አፕ ነው ፌክ አፖች ስላሉ ማለት ነው። እዛ ላይ ግን ጄሚናይ አንድን አፕ ትክክለኛነቱን እንዴት ማወቅ እችላለሁ ብላችሁ ብትጠይቁት የአንድን አፕ ትክክለኛ ኦሪጂናል አፕ ነው የሚለው ሳይቀር ነው የሚነግራችሁ። ከዛ አፑን አወረዳችሁ ሳይል የሚነግራችሁ ትክክለኛ የሶሻል ሚዲያ አጋዛችሁ ነው ማለት ነው። በቃ አንድ ሰው ሊሰለቻችሁ ይችላል። በምትጽፉት ወይ ምናምን የመደነጋገር ቋንቋ ሊኖር ይችላል። ጄሚናይ ግን አይሰለችም። ደረጃ በደረጃ አፑን አወረድኩኝ እዚህ ቦታ ግባ በማለት ዲፕሊ ነው የሚያሳይ። ስለዚህ በሶሻል ሚዲያ በዩቲዩብ በተለይ በተጋነነ በቃ 90% በሚባል መረጃ በአምስት ደቂቃ ውስጥ ተከፍቶ ገንዘብ የሚያመርት ምንም አይነት የአፕ ወይም ሲስተም የለም። ስለዚህ ደረጃ በደረጃ ተምኔኗል ፎቶ እንዴት እንደምታስገቡ እንዴት ኤዲት እንደምታደርጉ ደረጃ በደረጃ የሚያግዛችሁ ጄሚናይ አለ። ስለዚህ በተጋነነ የሶሻል ሚዲያ ደንዝዛችሁ በቃ ያን የአምስት ደቂቃ ቪዲዮ አይታችሁ እንዴት ነው ህይወቴን የምቀይር ብላችሁ ሰፍ ብላችሁ ስትገቡ ምንም የሚጨበጥ ቅንጣት ነገር ታጡበታላችሁ። በዛ ተስፋ ተቆርጣችሁ ተማራችሁ ሳይሆን ስልካችሁ ባለችው ጄሚናይን ጠይቁ። ለምን አንድ ቪዲዮ ለመስራት ለምን 2 3 ሰዓት አይፈጅም? አይሰለችም እሱ ስራውም ስለሆነ ማለት። ስለዚህ እንደዚህ አይነት በመቅረጽ ሞክሩ። ሂደቶችን ሰው በአምስት ደቂቃ ውስጥ ነግሮን አይደለም የምናውቃቸው። በመጀመር ግን ለምሳሌ አንድ ቪዲዮ ኤዲት ለማድረግ ብትጀምሩ የፈጀባችሁ ደቂቃ ወይም ሰዓት ረጅም ሊሆን ይችላል፣ ግን ቀጣይ ተምራችሁታል። ዩቲዩብ ላይ ከሰማችሁት ይልቅ እናንተ በስልካችሁ የጀመራችሁት በጣም አሳማኝ ስለሚሆን በጣም ብትሞክሩት ብዬ ለራሴ የጠቀመኝን ነው የምነግራችሁ።
ይመቻችሁ ጋይስ። ላይክ እና ኮሜንት አድርጉኝ፣ አስተያየትም ስጡኝ።